ወደ ውጭ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ትወደዋለች፣ ታከብረዋለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ። ስለዚህ ጨራርሳ መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ አዎ እውነትና አንቺ የሚያወራው አዎ አፍሽ ሞልተሻል። ወይኔ ፕሮሰሱ አልቋል። ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ሰላም ብለናል። ውሎ ሁሉ መልካም፣ ሁሉ ሸጋ፣ እኛ ጋር ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ጥሩ ነው። ዛሬም እንደተለመደው በአዲስ ቪዲዮ መተናል። ዛሬም አዲስ ሀሳባችንን እንሰጣለን። ዛሬም ያው በተለቀቀው ቪዲዮ ሀሳብ ለመስጠት ነው የመጣ ነው። እስከዛ ግን የኛ ውድ ፋሚሊዎች ይህንን ቤት ሰብስክራይብ በማድረግ ላይክ በማድረግ ኮመንት ላይ ሀሳባችሁን በመጻፍ ፍቅራችሁን እንድትገልጹልን ስንል በአክብሮት እንጠይቃለን። ያው ዛሬ የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። በሩታ ቤት ያው የሩታ አክስት መታለች። እርቅ ከአብርሽ ጋር አብርሽ ወደዛ ቤት እንዲገባ የራሷን የሆነ ጥረት ለማድረግ እየሞከረች ነበረና አንዳንድ ነገሮች ግራ እያጋቡ ነው ፋሚሊዎች። እንዴት ነው የሩታ ጉዳይ ቸል እየተባለ ነው መሰለኝና አብርሽ እየተባለ ነው እና የሚመጣል አብርሽ የሚመጣል አብርሽ ይላልና አብርሽ ይስተካከል፣ አብርሽ የሚያስተካክለው ነገር አለ፣ አብርሽ መቀየር አለበት የሚል ሰው ጠፋ ከቤተሰቡ። ምንድነው በሰላም ነው እንዴ? አክስትየውንማ አብርሽ የላካት ነው የሚመስለውና አሁንም ያው ሩታ ያላመነችበት ነገር አለ። አሁንም ቢሆን ግን ባትጫኗት ጥሩ ነው፣ ባትጫኗት ጥሩ ነው። እውነቷን ነው። የእሷን ቤት እሷ ነው የምትመራው፣ ትዳሯን እሷ ነው የምትመራው። ማንም የእሷን ህይወት ሊኖር አይችልም። በዚህ ልክ ደግሞ መጫን ጥሩ አይደለም። እሷንም እንዲህ መጨቃጨቅ ተገቢ ነው ብዬ አላስብም። ዋይ ለምን አብርሽ የሚያደርገውን ነገር ግልጽ ነው። ያው ሁሉም ሰው እያየው ያለ ነገር ነው። ሰው ማያስተምር ለሰው ልጅ የሆነ አክብሮት እንኳን የሌለው አይነት ነገር ነውና ቤተሰቦች እሱ ቢስተካከል ማንም ሰው ጣልቃ ገብቶ ነገሩን ለማስተካከል ይሞክራል። ግን እሱ አሁንም ያልወጣለት ነገር አለ፣ ያልቆረጠው ነገር አለ። ስለዚህ ሁሉም ሰው ሊያይ የሚገባው ያንን ነገር ነው። ሩታን ከመጫን ባለፈ ሩታን ከመጨቃጨቅ ያለፈ አስገቢው ምናምን ከማለት ያለፈ እያጠፋ ያለው ጥፋት ግልጽ ነው። ማንም ሰው እያየ ያለው ነገር ነውና እሱ ለቤቱ ያልተጨነቀ፣ እሱ ለትዳሩ ያልተጨነቀ፣ እሱ ለልጆቹ ያልተጨነቀ አንዳንድ ሰዎች ዝም ብለው ባትገቡ ጥሩ ነውና ያው እንደ አክስት ከሩታ ጎን ቆመሽ ልታበረቻት ምናምን ነገር ነው የሚገባውና ትንሽ ያው ከባድ ነው፣ በጣም ከባድ ነው። አብርሽ የሚለወጥ አይመስልም፣ አብርሽ የሚቀየር አይመስልም። አብርሽ ነገሮችን ለማረም የሚጥር አይነት እንትን የለውም፣ ሞራል የለውም እና ነገሮችን ለማበላሸት ነው እየጣረ ያለውና አብርሽ እየሄደበት ያለው መንገድ ትክክል አይደለም እና ብትተዋት ጥሩ ነው፣ ብትተዋት ጥሩ ነው። እሱ ራሱ ጥፋቱ ገብቶት እሱ ራሱ አሁን የሚያደርገውን ነገር አቁሞ እሱ ራሱ ነገሮችን ትቶ ምናምን ሲመለስና ነገሮች ሲስተካከሉ ይሻላል ብዬ አስባለሁ። ይሻላል ብዬ አስባለሁ። እሱ ያልፈለገውን ነገር ወንድምየውም የእሷም አክስት ኦር ሳምበዴ ጓደኛ ምናምን እንደዚህ አይነት ነገር ውስጥ ባገባ አብርሽ ራሱ ኬዙን ለማስተካከል ቢጥር ነገሩ ይስተካከላል። ቤተሰቦች ነገሩ በደንብ ይስተካከላል። ግን እርሱ አሁንም ያልቆረጠለት ነገር ስላለ የሱ ጥፋት ለምንድነው እየተሸፈነ ያለው? አብርሽ እያደረገ ያለው አብርሽ ሩታ ላይ እየፈጸመ ያለው ነገር ለምንድነው እንዲሸፈን የተፈለገው? ለምንድነው አብርሽን ማትቆጡት? ለምንድነው አብርሽን ማታናግሩት? ሩታ ጋር መጥቶ ሁሉም ሰው ከማበረታት አብርሽ ጋር ሄዳችሁ ለምንድነው ጥፋት ይሄ ነው፣ ይሄን ነገር አስተካክል፣ ይሄንን ነገር አጥፍታል፣ በዚህ ነገር ልክ አይደለም፣ ይሄ ነገር ስህተት ነው የሚለው ሰው ለምን ጠፋ? ለምንድነው ሩታ ላይ እንዲህ እየበረታችሁ ያላችሁት? ሂዱ አብርሽን ውቀሱት፣ አብርሽን ተናገሩት። አብርሽ በነገሩ ተለውጫለሁ ይበል። አብርሽ ይሄንን ነገሬን አስተካክላለሁ ይበል።
እዚህም እዛም ምለው ነገር ተዋለው ይበል። ያን ነገር ይተው። ያን ነገር ከተወ ያለ ጥርጥር እርግጠኛ ሆኜ ሩታ በደንብ ይቅርታ ትለዋለች፣ በደንብ ምህረት ታደርግለታለች። ግን ላልተለወጠ ሰው፣ ላልተለወጠ ማንነት፣ ያልተለወጠ ነገር እያሳየ ላለ ሰው እንዴት ብላ ልቧ ይራራ? ልቧ እኮ በጣም እንዲጨክን እያደረገ ያለው አብርሽ ራሱ ነው። ስለዚህ የሩታ ፋሚሊ ቤተሰቦቿ ምናምን አብርሽን ነው መውቀስ ያለባቸው። የአብርሽ ፋሚሊ አብርሽን ነው መውቀስ ያለባቸው። አብርሽ ይህንን ነገር አስተካክል ልትሉ ነው የሚገባው። ሩታ እውነትም ጀግና ነሽ። በቃ በአቋሟ ጸንታ ነው ያለችው፣ አቋሟ ላይ ነው ያለችው። በቃ ካልተስተካከለ አይሆን የሚል አቋም ላይ ነው እስካሁን። የሩታን ጀግንነት ያያችሁ ሰው ይህንን ላይክ ያድርጉና ጀግንነቷን በደንብ ገለጹላት። በቃ አቋሟን እያሳየች ነው ግልጽ። ማንም ሰው የኔን ህይወት ሊኖር አይችልም። አክስት ይምጣ፣ አጎት ይምጣ፣ አባት ይምጣ፣ እናት ይምጣ፣ ኬዙ እነሱ ጋር አይደለም ያለ አብርሽ ጋር እስካለ ድረስ አብርሽ ነው ነገሩ ሊያስተካክል የሚገባው የሚል አቋም ነው ያላት። ስለዚህ እሱ እንደዚህ ያደረገ ያለው ነገር እያየች እሷም ልቧ ሊራራለት አልቻለም። ስለዚህ አብርሽ ተው ነገሮችን በሙሉ እልባት ፍጠርላቸው፣ ነገሮች እንዲስተካከሉ እንዲታረሙ አድርግ። አንተ ካላደረግ ማንም ሰው አያደርግልህም። ስለዚህ አብርሽ የተስተካከለ ቀን እሷ ነገሮችን ትተዋለች የሚል እሳቤ አለኝ። አብርሽ ደግሞ ነገ ያ በምን እንደሚመጣ አናቅም። ስለዚህ ፋሚሊዎች በዚህ ምሽት ይህንን እንላለን። የሩታ ቤተሰቦች ማንም ቢሆን አብርሽን ነው ቅድሚያ ማግኘት፣ አብርሽን ነው ቅድሚያ ሞቀስ እንጂ ሩታን ባትጫኗት ደስ ይለናል። ሁላችሁም ሩታን እንወድሻለን እያላችሁ ኮመንት ላይ ጻፉላት። በጣም ነው የምንወዳችሁ። ይህንን ቤት አሁንም ሰብስክራይብ በማድረግ ላይክ በማድረግ ፍቅራችሁን እንድትገልጹልን እናሳስባለን። ይህ ቤት የራሳችንን ሀሳብ የምንሰጥበት ቤት ነው። መልካም ቆይታ። እንወዳችኋለን። ቻው